قلتي؟ جيبي معك يونيفورم. نعم جيبي معك يونيفورم. البسي يونيفورم، جيبي يونيفورم، غدرة يونيفورم. قاعدة 24 ساعة نميمة 24 ساعة። እንደው ይቅርታ አድርጉልኝና ከሰደባችሁም ስደቡኝ፣ ያው ደንዝሻል ካላችሁም በሉኝ እንጂ ወላሂ ነው ምላችሁን። ያሁን ላይ ያለው የአረብ ሀገር ሁኔታ እየገባኝ አይደለም። የሀገሬ ልጆች ለምን ብትሉ በጣም ብዙ አዳዲስ ነገሮች እየሰሙ እያየው ነው፣ ከፊት ያልነበሩ ማለት ነው። ወይኔ ደንዝዣለሁ፣ ወደ ኋላ ቀርቻለሁ፣ አዲስ ህግ ወጥቶ አምልጦኛል፣ ወይ መዳም ደንዛ ወደ ኋላ ተመልሳ መታለች ማለት ነው። በነገራችን ላይ ከመጣም በኋላ ያለው ነገር ብቻ ሳይሆን ገና ካመጣጣችን ጀምሮ ማለት ነው። እኔ ለመጀመሪያ ጊዜ ስደት ሄሩ ወደ ሳውዲ አረቢያ ነው ብያችኋለሁ። እና ወደ ሳውዲ አረቢያ ፕሮሰስ ጀምረ የተጠየኳቸው 2 ጥያቄዎች ብቻ ነበሩ። እነሱም ምንድናቸው መሰላችሁ? ፓስፖርትና የቁም ፎቶ ነው የተጠየቅኩት። እሱንም ሰጠው። ፕሮሰሴን በ2 ሳምንት ውስጥ አልቆልኝ ወደ ሳውዲ ሄድኩኝ። ሳውዲ አረቢያ ከገባሁም ጀምሮ 2 አመቴን እስከምጨርስ ድረስ ለሻምፑ፣ ለዩኒፎርም፣ ለኩቲክስ ወይም ለሞዲስ ለሚያስፈልገኝ ነገር ሁሉ ከኪሴ ወይም ከደሞዜ 5 ሳንቲም ተቆርጦብኝ አያውቅም። አውጥተሽም ግዢ ተብዬ ጠይቄም አላውቅም ማለት ነው ያገሬ ልጆች። በዚህ አጋጣሚ እስኪ በመጀመሪያ ጥያቄ ልጠይቃችሁ። በዚህ 2 እና 3 4 5 አመት ውስጥ የመጣችሁ ቶቼ ፕሮሰስ ጀምሩ ቢሮ ውስጥ ወይንም ደግሞ ሲወሲ ሲሰጣችሁ ወይንም ደግሞ ኤርፖርት ላይ እንደዚህ ተብላችሁ ነው የመጣችሁ ማለት ለምሳሌ ዩኒፎርም በእናንተ ነው የምትገዙ፣ ዋይፋይ በእናንተ ነው፣ ምግብ በእናንተ ነው፣ ሻምፖ፣ ሳሙና፣ ኩቲክስ በእናንተ ነው ተብሎ ተነግሯችሁ ነው የመጣችሁት? ንገሩኝ እስኪ። አዎ ችግር የለም ይሁንብኝ እስማማለሁ ከፍላለሁ ብላችሁ ወዳችሁና ፈልጋችሁ ፈቅዳችሁ ነው የመጣችሁ ወይስ እንዴት ነው? አዎ እንደዚህ ያለ ህግ ወጥቷል የምትሉ ከሆነ አስረዱኝ ሀገሬ ልጆች። ምክንያቱም እኔ እንደዚህ ስሰማ እየደነገጥኩ ነው። ከመቼ ወዲህ እያልኩ ነው። ለምን ብትሉ አንድ ሰው አንዲትን ሰራተኛ ቀጥሮ ያቺ ሰራተኛ የሚያስፈልጋትን ነገር ማሟላት ካልቻለ ሀታ ከቢሮ እንደማይሰጠው ነው እስካሁን ድረስ የማውቀው። ለምሳሌ ምግብ፣ ሕክምና፣ የመኝታ ክፍሎችን እንዲሁም ደግሞ ልብሶችን ጨምሮ ማለት ነው ሀገሬ ልጆች። አሁን እኮ እየሰማነው ያለው ነገር እኮ ጉር ነው ማለት ቢያንስ እንደው ከገቡ በኋላ እንኳን ከ5 ወር ከ6 ወር ቆይታ በኋላ ይሄን ነገር ራስሽ አድርጊን ያልሸፈነልሽን ብላን በተናገረች ይባስ ብላ ገና ከጅምሩ ጅቢሊ ፎርም ትላለች እንዴ! አረማን ሚናፍር የሚያድርግሽ። አረዲ በጣም ነው የገረመኝ ወላሂ የሀገሬ ልጆች። በነገራችን ላይ እንደላላው ነው ለማድነቅ አይቻልም። እንግዲህ ታውቃላችሁ በህይወታቸው ሁሉ ሰራተኛ አይቶ የማውቁ መዳሞች ሰራተኛ የሚቀጥሩት ረመዳን ሲሆን ነው። ያው ስራ ይበዛል ይቀጥራሉ። እኛም ደግሞ ለገንዘባችን ብለን እንቀጠራለን። እና ሰራተኛ ፈልጋ እያናገረቻት ነበርና ተስማሙ። ስምምነት ላይ ከደረሱ በኋላ እንግዲህ ምን ትላታለች? ጂቢ ዩኒፎርም ትላታለች ማለት ነው። ከዛ በኋላ እንግዲህ ደላላዋ ሪከርድ ማድረግ ጀመረች። ልክ እንዳልሰማቻት አድርጋ ምን አልሽ ብላ ነበር ወሬውን ያስጀመረቻት እንደ አዲስ። እና ከዛ በኋላ እሷን ዝም ብላ ከሰማቻት በኋላ ወሬ እንዳታቋረጭኝ ስሚ ብላ ነበር ልኳን ስትነግራት የነበር ማለት ነው የሀገሬ ልጆች። ወላሂ እኔ በጣም ነው የገረመኝ ማለት ጭራሽ ደግሞ ለነሱ ሽንት ቤት ማጠቢያ እኔ በብር ዩኒፎርም ገዝቼ ልግባ እንዳልኳቸው። ለምሳሌ ገና እናንተ አዲስ ናችሁ፣ አዲስ ሆናችሁ አረብ ቤት ውስጥ እኛ እኮ ገና ከኢትዮጵያ ስንመጣ እኮ ብዙ ልብስ ራሷን ይዝማይ አረብ ሀገር አይደል እንደምንለው ከዚያ እንገዛለን ከዚህ ይገዙልናል ብለን እኮ ብዙ ጊዜ እኮ በፊት እኮ ልብስ ራሷን እናመጣም ነበር ብዙ። ለምን እነሱ ይገዙልናል ብለን ስለምናስብ ማለት ነው። አሁን ደግሞ ይባስ ብለው እኔ በጣም ብዙ እህቶች ነው እኮ የሚናገሩት ወላሂ ከሌላውን ተይውና ዋይፋዩን ተይውና ምግቡን ተይውና ሀታ የስራ ልብስ እኮ በብርሽ ግዣለችኝ የኔ መዳም ህግ እንደዚህ ነው እንዴ ብለው እኮ ኮሜንት ላይ ሁሉ የሚጠይቁ ልጆች አሉ። እኔ ግን እንደዚህ ያለ ህግ እስካሁን ድረስ አልሰሙም የሀገሬ ልጆች። ከዚያ ቤት እስካሉ ድረስ የሚያስፈልገኝን ነገር ያቺ መዳም እንደምታሟላ ነው እኔ እየተነገረኝ። ገባችሁ? አሁን ላይ ግን በ1000 ብር እህቶቻችን ተቀጥረው እየሰሩ ከ1000 ብር ደሞዝ ብሶ ምን ይባላሉ? ዋይፋይ በራሳችሁ ሙሉ ተብለው 200 ድርሃም 200 ሪያል ይነሳባችኋል በሉ። ዩኒፎርም በራሳችሁ ግዙ ይባላሉ በሉ። ልብስ ምንም ነገር የለም በራሳችሁ አሟሉ ይባላሉ። እነ ሳሙና እነ ሻምፖ በራሳችሁ አሟሉ ይባላሉ። አስቡት። ከዚያም አልፎ የኔ እኮ የጓደኛዬ ሰራተኛ ሩዝ በራሷ ብር የምትገዛ ዱቄት በራሷ ብር የምትገዛ እየተባሉ እህቶቻችን ማለት ነው በራሳቸው ብር እንዲገዙ ራሱ ይገደዳሉ። እነሱ እንኳን ግዙ ባይሏቸው ያሉበት ሁኔታ ሲያስገዳቸው ሲረባቸው በገንዘባቸው እየገዙ የሚበሉቶች አሉ። እና ምንድነው ጉዱ አልገባኝም። እየገባኝ አይደለም ያልኳችሁ እኔ ለዚህ ነው። አዲስ ህግ ወጥቶ ከሆነ አዎ እነሱ እኮ ይሄን ነገር አንሸፍንም ብለው ተናግረው እኛ ወደና ፈልገን ተስማምተን የመጣን የምትሉ እህቶች ካላችሁ አሰው ለምትሉ ለወደፊቱ ልማርበት እንዳልኳችሁ እኔ አልነቀውም ወደ ኋላ ቀርቼ ነው እነ መዳም አልፎኝ ሄዶ ነው ያልኳችሁ ለዚህ ነው። ወላሂ እየገባኝ አይደለም። እነሱ ጠግበው ይሁን እኛ ረክሰን ይሁን እኔ እንጃ።
ጭራሽ ደግሞ ለእሷ ሽንት ቤት ማጠቢያ እኔ ዩኒፎርም ገዝቼ ልገባ አስቡት እንግዲህ። እና ደላላዋ ግን ልክ ልኳን እየነገረቻት ነበረ። በጣም ብዙ ነገር ነው ያለቻት። ወላሂ ነው ብላችሁ እኛ ከእናንተ ቤት ዝቅ ብለን ስንሰራ ምንም የማናውቅ መሰላችሁ አይደለ ወይ? በዲንም በጥንካሬም በሁሉም ነገር እኛ ከእናንተ የምንሻል ሰዎች ነን። እናንተ ሀታ ሶላታችሁን እንኳ አስተካክላችሁ የማሰግዱ እያለች ነበር። ገባችሁ? እያሳለፍሽ ነው ለ5 ደቂቃ ሶላት እንኳ አሳልፈሽ ነው የምትሰግጂ። እንቱም 24 ሰዓት በሙሉ ሀሜቶቻ ነው የምታውቁት እያለ ልክ ልኳን እየነገረቻት ነበርና ብቻ ነው ከባድ ነው ወላሂ። በማገባቸው ነገር ባይገቡ የሚመለከታቸውን ነገር ብቻ ቢጠይቁን ጥሩ ነው። እኔ ሌላውን ተውጥና አሁን ወደ አረብ ሀገር አንዲት ልጅ ለመምጣት ለምንድን ነው አግብታለች ወይ? እድሜዋ ስንት ነው? ስንት ልጅ ያላት? ባለትዳር ናት ወይ ምንድናት የምንባለው ለምንድን ነው? አሁን ምን ያደርግላቸዋል? ያኔ ፎቶአችን ለማየት ነው። ከዚያ ከቁም ፎቶ ላይ ያያሉ። ሙሉ አካል መኖራችን ነው ያያሉ። ያንን ብቻ መስፈርት አድርገው የማያመጡ ለምንድን ነው? የሚጠየቀው ጥያቄ እኮ አሁን ላይ ልክ ለሰራተኝነት የሚጠይቁ ሳይሆን የሚያስመስሉት ለልጇ ሚስት የምታጭ እኮ ነው የምታስመስለው። ወላሂ እኔ በጣም ነው ግርም የሚለኝና የሀገሬ ልጆች በዚህ አጋጣሚ አረብ ቤት ውስጥ ተቀጥራችሁ እየሰራችሁ ለእሷ ሽንት ቤት ማጠቢያ ልብስ ግዙ ከተበላችሁ አትግዙ። ልብስ ግዙ ስላችሁ ዩኒፎርም አትግዙ። ያው ልብስ ፈርድ ነው መግዛታችሁ ካልቀረ ኢትዮጵያ ብትሄዱም የሚጠቅማችሁን ነገር ግዙበት እንጂ ገና ለእሷ ሽንት ቤት ማጠቢያ ግን በብሬ ግን ዩኒፎርምን ያውጥቻ አልገዛም። ከገዙላችሁ ግን ልበሱ፣ ችግር የለው። እኔ በዩኒፎርሜ አንድም ቀን አፍሬም ተሸማቅቄ አላቅም። ለስራ በጣም ይመቻል፣ ሀሪፍ ነው ማለት ነው። የሀገሬ ልጆች ልበሱ። ሲጀመር እኮ ዩኒፎርም እኮ የሚገዙልን ሰዎች እኮ ሁለት ሰው የሚያስገባ ነው። አሁን እኔ እዩትላችሁ፣ ቆይ እኔ ልኬቴን አሳያችኋለሁ። እኔ ልብሴም ማለት ነው። አሁን ይሄ እንደምታዩት ከኩዌት የመጣ ነው። እዩት ስንት ዲናር እንደተገዛ ተመልከቱ። ከነዋጎ ነው፣ አልተለበሰም። ጀንዲ ነው ብታዩት፣ ልምጥ ያለ በብርድ ወቅት ሂዳ ስጦታ ብላ ይሄን ይዛልኝ መጣ። ኩዌት ድረስ ሂዳ ማለት ነው። የሀገሬ ልጆች ይታያችሁ ይሰማችሁ ማለት ነው። ይሄም እንደዚሁ መቼም ቢሆን ደግሞ አለብሰውም። ሲጀመር ለምን ብትሉ ለብሰሽ ያሳይኛል እንኳን ለብሽ ያሳዩት በወድ ልጅ ከያጥ ቢገስልሽ አለችኝ። ወስጄ ያስተካክልልሻል፣ ያጠብልሻል፣ ያሳጥርልሻል አለች። እኔ ግን አስቀምጨዋለሁ። ከሄድኩኝ ወደ ኢትዮጵያ ወስደዋለሁ። ለምን ብትሉ የሆነ ነገር አርጌ አሰፍቼ በሌላ ሞድ መልበስ ይችላለሁ። ልብሱ ሀሪፍ ልብስ ነው፣ ጠንካራ ልብስ ነው። ገባችሁ? ይዩትላችሁ፣ ይዩት። በነገራችን ላይ የኩዌት ዩኒፎርሞች በጣም ነው የሚያምሩት። በሌላ ዘር አለቆ ያሳያችኋለሁ የቱ ጋር ነበረ እና ብቻ እኔ በጣም ገርሞኛል። ገና አዲስ ሰራተኛ ወደ መዳም ቤት ስትገባ ልክ አንዲት ሰራተኛ አረብ ቤት ውስጥ ለመቀጠር ሙሉ ምርመራ አድርጋ መግባት ወይንም ደግሞ ሙሉ ጤነኛ ሆና መግባት መስፈርት እንደሚሆነው ሁሉ አሁን ላይ እንግዲህ አንዲት ሰራተኛ አረብ ቤት ውስጥ ተቀጥራ ለመስራትን ገና ከጅምሩ ዩኒፎርም ይዘሽ መግባት አለብሽ እየተባለ ነው። ተስማማላችሁ በዚህ ነገር? እኔ ግን መቼም አልስማማም፣ ወላሂ መቼም አልስማማም ማለት ነው። ቆይ አሁን እኮ ገና አዲስ ነና ብር እስከየት አግኝተን ነው ዩኒፎርም እንገዛው? እንዲሁ ሌላው ቢቀር ደላሎቹ ሊገዙልን ነው። አረ ግፈኞች ናቸው የአሁን ጊዜ መዳሞች፣ ወላሂ በጣም ነው የጠገቡት። በጣም አፍልተዋል ከምላችሁ በላይ እና ያልሆነ ነገር አረብ ቤት ውስጥ አታስለመዱ። ጠይቁ። እውነቴን ነው የምላችሁ። ወላሂ ሳሙና ግዙ ስትባሉ እናንተ 800 ሪያል 800 ድርሃም እየተከፈላችሁ 1000 እየተከፈላችሁ አታስለምዱ። አንዳንድ እህቶች ደግሞ በራሳችሁ ቅሌት የምታስለምዱ ነገር አላችሁ። ወጣ ያለ ነገር ያምራችሁና ለበዓል እኔ በራሴ ልብስ ልግዛትሉና አንዴ ጊዜ በራሳችሁ ገዝታችሁ ታሳያላችሁ። ከዚያ በኋላ እነሱ አይገዙላችሁም። ይመርም አይመርም እነሱ የሚገዙላችሁን ብቻ አሚን ብላችሁ ተቀበላችሁ ልበሱ። እሺ ሀገሬ ልጆች፣ ለምን ብትሉ ከዚህ ሀገር የማናት ልጅ አትባሉ፣ የማናት ሚስት አትባሉ። ዙራችሁ የኢድ ቀንም ቢሆን ከነሱ ጋር ነው ስትፈጉምቱ፣ ከነሱ ቤት ነው ስትፈጉምቱሉት። ስለዚህ ለምን ብራችሁን አውጥታችሁ ትለብሳላችሁ? ይህን ያልኳችሁበት ምክንያት ነው። አንድ ትሪስ ያቅለበልባት በዓል ሆነና ፋሽን አየችና ሽፎን ጠልባ ለበሰች። በአመቱ መዳማ ልብሳ ትገዛላት ቀረች። እሷም አልገዛችም። ለምን አልገዛችልኝም ስላት እንደባለፈው አመት ራስሽ የምትገዥ መስሎኝ ያልገዛውልሽ ብላት ቁጭ። ስለዚህ እናንተም እንደዚህ ስለምትባሉ ሳሙናም ሆነ ምንም ሆነ ከገዛችሁ የሚስማማችሁ ነገር እነሱ የሚገዙት ካልተስማማችሁ በድብ ግዙ እንጂ እነሱ እያያችሁ ግን ገዝታችሁ ከዚያ በኋላ አንዴ ከለመዱ በኋላ አይገዙላችሁም። በራስሽ ጥለቢ፣ ኦንላይን መጥለብ ትችያለሽ፣ ማዘዝ ትችያለሽ ብለው እጃቸውን ነው የሚያነሱ። እና እኔ ያልገባኝም የገባችሁ ግን አስረዱኝ።